ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር የእግዚአብሔር ቸርነት እኮ የምሕረት ዕድል ነው፣ መጥፊያ አልነበረም። ሲራክም ይተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። እና ጊዜ ብዙ ነገር ተሰርቶበታል። ርዕሳችን ምንድን ነው? ንገሩኝ እንጂ ጊዜ ለምን? እሺ 1 2 3 ነጥቦችን ልናገርና ብፁዕ አባታችን እንዲያስተምሩን ብለቅ ይሻላል። ጊዜ ለምን በሉ እስቲ። እንግዲህ እግዚአብሔር በጊዜ ፈጠረ። እስቲ በጊዜ ፈጠረ በሉ። በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ መንፈስ ቅዱስን ላከ። እሺ በጊዜ ይመጣል በሉ። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ይህን ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናድርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁም በሉ እስኪ ድገሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መርሃችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንድ ድገሙ። ጊዜ ለእግዚአብሔር። ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት ነው። ስብሐ ለዕለተ ይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ካሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠህን ጌታ ብለን፣ በብርሃን የፈጠርከኝ ጌታ ብለን፣ ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክልኝ ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት፣ ቅድስት ድንግል ማርያም ብስራተ መላክን የተሰማችበት፣ ለሁሉ ፍትህ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት 6 ሰዓት አዳም የተሳሳተበት፣ የሰው ልጅ አይምሮ የሚደክምበት፣ ገና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት፣ ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአ ኩሉ ክርስቶስ የተሰቀለበት ሰዓት ነው። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድገም። 9 ሰዓት ጸሎት የሚያርግበት፣ መስዋዕት የሚያርግበት፣ ጌታ ነፍሱን ከስጋው የለየበት፣ ለእኔም ጥሩ አሟሟት ስጠኝ ለማለት ለእኛ ሲል መራራ ሐሞት የጠጣበት፣ ጎኑን ተወግቶ ማየገቦ ያፈሰሰበት፣ 11 ሰዓት የተቀበረበት፣ ነፍሳትን ከሲኦል ያወጣበት ሰዓት፣ እግዚአብሔር አዳምን ፍለጋ የመጣበት፣ እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ የበለስ ቅጠል ያገለደውን መሆን አዳም ፍለጋ በገነት ዛፍ መሃል የመጣው 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻ አድንሃለሁ እያለው ነው። ስለዚህ በ11 ሰዓት ጌታዬ ሆይ እኔንም ፈልገኝ ብሎ መጸለይ ይፈልጋል። እኔም ጫካ ውስጥ ነኝ ፈልገኝ ብሎ ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደ ወንበዴ ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለውም። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ፣ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ አያልቅም።
እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት እና ጌታዬ ሕይወቴን ንገረኝ እንዴ! ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው ይላል። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላ። ነቢየ ያነስለክሙ ማኅበይክሙ ዘከማየ፣ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና ብዙ ንጽጽር አለው። ወለቱ ስምዕዎ፣ እሱን ስሙት። ወኩላ ነፍስ እንተ የተሰማው ለውእቱ ነቢይ ትሰሮም ሕዝባ፣ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ ይል። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲሁ አይደረስ እኮ ነው። ከዚያ ትሄዱ የማስታወቂያ ሰሌዳ ለማንበብ በየቀኑ ትመላለሳሉ። ስራ ወጥቶ ይሆን ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስት የሰ የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለቱ ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለቱ ነው። የእግዚአብሔር መንግስት ማናት ካላችሁኝ፣ ቤተ ክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተ ክርስቲያን ውስጥ ቤተ ክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣለ በቀኝ የሚመጣለ፣ እዚያ እንደዚህ ብሎ በር አለው። ይሄ መግቢያው፣ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር የኔ ዋልቦ ዘይሃጣኒ፣ እግዚአብሔር ይጠብቀኛል። እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጠኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘይሃይደኒ ሆን እምዴ፣ በጎቼን ከእጄ ነጥቆ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግቡ ወጸልዩ ከመ ትባኡ ውስተ መንሱት አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ ማለት ነው።
ጸሎት አቃታቸው። ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ። ስኢንክሙኑ ተጊሃ አሐተ ሰዓተ ምስሌ አላቸው። ከኔ ጋር 1 ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ 1 ሰዓት መቆየት አቃታችሁ? አቃታቸው፣ ተኙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው። እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱን የሚያጣድፏቸው ጀመር። ከኔ ጋር 1 ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር 1 ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያትን አቃታቸው። ከሱ ጋር መትጋት ስላቃታቸው ቀን ከሱ ጋር መዋልም ሳይሆንላቸው ቀረ። ጥለውት ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም። ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ቤተሰቦች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር 1 ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጡ አይውሉም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባርራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር 1 ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ እንደው ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ ብሏችሁ ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞም በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏችሁ ያውቃል? አይ እናንተ ብፁዓን ናችሁ ማለት ነው። እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉ እስኪ። ጊዜ ለማን? እግዚአብሔር እኛ ለእሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠናል። የመለወጫ ጊዜ ይሰጠናል። እግዚአብሔር እንዲሰጠን ይህን ማድረግ አለብን። አላችሁ። እግዚአብሔር ከሁላችን ጋር ይሁን።